ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ3000 ዓመታት በላይ በሆነው የታሪክ ጉዞዋ የሀገሪቱን ሉዓላዊነት፣ ታሪክ፣ ፊደል፣ ባህልና አንድነት ጠብቃ ያቆየች ማህበራዊና መንፈሳዊ መሰረት ናት። ይሁን እንጂ ባለፉት ጥቂት ዓመታት በቤተክርስቲያኗና በወቅቱ የኢትዮጵያ መንግስት መካከል ያለው ግንኙነት ታይቶ በማይታወቅ መልኩ በከፍተኛ ውጥረት፣ አለመግባባቶችና ስጋቶች የተሞላ ሆኗል። ብዙዎች ይህንን ውጥረት በተናጠል ከሚከሰቱ ክስተቶች ጋር ቢያያይዙትም ከጉዳዩ በስተጀርባ ግን የቤተ ክርስቲያኗን ተቋማዊና ታሪካዊ ተጽዕኖ እና ውስጣዊ አንድነት ለመቀልበስ የታለሙ ስልታዊና ስውር ፖለቲካዊ አካሄዶች እንዳሉ የቤተ ክርስቲያኗ መግለጫዎችና የነጻ ምሁራን ትንታኔዎች ያመለክታሉ። በሁለቱ አካላት መካከል ያሉትን 10 ዋና ዋና ያለመግባባት ማዕዘናትና ከጀርባ የተሸሸጉትን ድብቅ ፖለቲካዊ ስልቶች በጥልቀት ይተነትናል። ይህ ታሪክ ለሁሉም እንዲደርስ ላይክ፣ ለወዳጅ ዘመዶ ደግሞ ሼር በማድረግ የበረከቱ ተሳታፊ ሁኑ። መንፈሳዊ ትምህርቶች እንዳያመልጡ ደግሞ ሰብስክራይብ በማድረግ ለቻናሉ ቤተሰብ ይሁኑ። ወደ ስውር ሀቃችን እናልፋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ስውር ምስጢር 1 የጥር 2015 ዓመተ ምህረት የሲኖዶስ መከፋፈል ሙከራና ተቋማዊ ምስረታን የማዳከም ስልት። የሕገ ወጥ ሲኖዶስ መፈንቅለ ቀኖና ጥር 2015 ዓመተ ምህረት በ3 ሊቃነ ጳጳሳት የተመራ ቡድን በኦሮሚያ ክልል የባሌና ምዕራብ አርሲ ሀገረ ስብከት ሲኖዶስ በሚል ራሱን ሰይሞ ከሕጋዊ ቅዱስ ሲኖዶስ መገንጠሉን አሳወቀ። ይህ ድርጊት በቤተ ክርስቲያን ታሪክ ቀኖናን የጣሰና ተቋማዊ አንድነትን አደጋ ላይ የጣሰ ትልቅ ክስተት እና እወጃ ነበር። የመንፈሳዊ ይፋዊ ምላሽና የቅዱስ ሲኖዶስ ተቃውሞ። የዚህ ክስተት ዋነኛ ለመግባባት የተፈጠረው በመንግስት ቀጥተኛ ጣልቃ ገብነትና በሰጠው ምላሽ ላይ ነው። የሀገሪቱ ጠቅላይ ሚኒስትርን ጉዳዩ በተመለከተ ሁለቱም ወገኖች የራሳቸው እውነት አላቸው፣ የሃይማኖት አባቶች ተቀምጠው መነጋገር አለባቸው በሚል የሰጡት መግለጫ ሕጋዊውንና ጥንታዊውን ሲኖዶስ አዲስ ከተቋቋመው ከሕገወጥ ስብስብ ጋር እኩል አድርጎ የሚያመለክት በመሆኑ ቤተ ክርስቲያንን በጽኑ አስቆጣ። በጀርባ ያለው ድብቅ ፖለቲካዊ ስልት ቤተ ክርስቲያኗና የሕግ ባለሙያዎች እንደሚተነትኑት ይህ ክስተት በአጋጣሚ የተፈጠረ ሳይሆን ከመንግስት ጀርባ ባሉ የፖለቲካ ኃይሎች የተደገፈ የከፋፍለህ ግዛ ዲቫይድ ኤንድ ሩል ስልት መግለጫ ነበር። ዋናው ግብ የቅዱስ ሲኖዶስን ወጥና ጠንካራ ውሳኔ ሰጭነት ማዳከምና ቤተ ክርስቲያኗን በብሔር መስመር በመከፋፈል ሀገራዊ ድምፅ እንዳይኖራት ማድረግ፣ ሕገወጥ ለተባለው ቡድን የመንግስትን የጸጥታ መዋቅር ጥበቃ በመስጠት ተቋማዊ መዋቅሩን በፖለቲካ ኃይል ቁጥጥር ስር ማዋል እንደነበር ያስታውቃል። ስውር ምስጢር 2 የጸጥታ ኃይሎች ኃይል የመጠቀም እርምጃና የምዕመናን ሕይወት መጥፋት። የሻሸመኔው ደም አፋሳሽ ክስተት የሲኖዶስ መከፋፈል ሙከራን ተከትሎ ሕገወጥ የተባሉትን ተሿሚዎች ወደ አብያተ ቤተ ክርስቲያናት ለማስገባት በተደረገ እንቅስቃሴ በተለይ በሻሸመኔ ደብረ ስብሐት ቅዱስ ሚካኤል ቤተ ክርስቲያን ላይ ከፍተኛ ግጭት ቀሰቀሰ። የቅዱስ ሲኖዶስን ጥሪ በመቀበል አጥቢያቸውንና ቀኖናቸውን ለመጠበቅ በሰላማዊ መንገድ በወጡ ምዕመናን ላይ የመንግስት የጸጥታ ኃይሎች የጥይት ሩምታን አወረዱባቸው። የሰብአዊ መብት ሪፖርቶች የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እና የተለያዩ ዓለም አቀፍ ድርጅቶች ባወጡት ይፋዊ መግለጫ
የጸጥታ ኃይሎች ከተመጣጣኝ በላይ ኃይል በመጠቀም በምዕመናን ላይ ግድያ፣ የአካል ማጉደል እና የመንግስት በሃይማኖት ቀኖና ውስጥ የሚያደርገውን ጣልቃ ገብነት ያለምንም ተቃውሞ እንዲቀበሉ ለማስገደድ የታለመ ስልታዊ ማሸማቀቅ ነበር። ስውር ሚስጥር 3 በአማራ ክልል ያለው የጸጥታ ቀውስና በሀገረ ስብከቶች ላይ የደረሰው ጥቃት፣ የገዳማትና አብያተ ክርስቲያናት መመታት፣ በመንግስትና በአማራ ክልል በፋኖ ታጣቂ ኃይሎች መካከል በክልሉ በተቀሰቀሰው ጦርነት በቤተ ክርስቲያኗ ላይ ቀጥተኛና ከባድ ጉዳት አድርሷል። በርካታ ጥንታውያን ገዳማትና አብያተ ቤተ ክርስቲያናት በከባድ መሳሪያዎች ተደብድበዋል። የወቅቱ የውጊያ ቀጠና በመሆናቸው መደበኛ መንፈሳዊ አገልግሎታቸው ተቋርጧል። የሃይማኖት አባቶች እስራትና ስደት በመንግስት የጸጥታ አካላት ዘንድ ታጣቂዎችን ትደግፋላችሁ ወይም የጦርነት አጋፋሪ ናችሁ በሚል ሰበብ በርካታ ሊቃነ ጳጳሳት፣ መነኮሳትና ካህናት ደንግልት ለእስራትና ለስደት ተዳርገዋል። በጀርባ ያለው ድብቅ ፖለቲካዊ ስልት፣ እዚህ ላይ ያለው ስውር አጀንዳ የቤተ ክርስቲያኗን ጠንካራ ማህበራዊ መሰረትና ተሰሚነት ማዳከም ስልት ነው። በክልሉ ያለው ህዝባዊ እምቢተኝነት ለመስበር ህዝቡን በሃይማኖታዊና በሞራል እሴቶች የሚያጸናውን የካህናትና የአባቶች ድምፅ ማጥፋትና ማሰር ተቋሙን ፍጹም ታዛዥ የማድረግ ስልት አካል ነው። ስውር ሚስጥር 4 በኦሮሚያ ክልል የሚፈጸሙ ስልታዊ ጥቃቶችና የምዕመናን መፈናቀል፣ የማንነት ፖለቲካና የሃይማኖት ሰለባዎች ባለፉት ዓመታት በተለያዩ የኦሮሚያ አካባቢዎች በተለይም በወለጋ፣ አርሲ፣ ባሬና ጉጂ በደረሱ የብሔርና የፖለቲካ ግጭቶች የኦርቶዶክስ ተዋሕዶ አብያተ ክርስቲያናት ካህናትና ምዕመናን ቀዳሚ የጥቃት ሰለባ ሆነዋል። አብያተ ክርስቲያናት ተቃጥለዋል። አገልጋዮች በጭካኔ ታርደዋል። በመቶ ሺዎች የሚቆጠሩ ምዕመናንም ከቀያቸው ተፈናቅለዋል። የመንግስት መዋቅር ዝምታ፣ ቅዱስ ሲኖዶስ በተደጋጋሚ ባወጣቸው መግለጫዎች ጥቃቶች በሚፈጸሙባቸው አካባቢዎች ያሉ የአካባቢው አስተዳደሮችና የጸጥታ ኃይሎች አስቀድመው መረጃው እያላቸው ጥቃቱን ለመከላከል አለመንቀሳቀሳቸውንና ዝምታን መምረጣቸውን ኮንነዋል። ከጀርባ ያለው ድብቅ ፖለቲካዊ ስልት፣ ይህ ሂደት በስነ ህዝብ መዋቅር ዲሞግራፊክስ ላይ ተጽዕኖ የመፍጠር ስውር ፖለቲካዊ አካሄድ ነው ተብሎ ይተቻል። ቤተ ክርስቲያኗን ከተወሰኑ ክልሎችና ስልታዊ ቦታዎች በማስወጣት የማንነት ፖለቲካዊውን ፍጹም የበላይነት ለማረጋገጥና ተቋሟ ሀገራዊ ስፋት እንዳይኖራት የማድረግ ስልታዊ ስትራቴጂ ነው። ስውር ሚስጥር 5 የመሬትና የይዞታ አለመግባባቶች፣ የመስቀል አደባባይ ባለቤትነት በክርክር በአዲስ አበባ ከተማ አስተዳደርና በቤተ ክርስቲያኗ መካከል ያለው አንዱ ትልቅና ግልጽ አለመግባባት የመስቀል አደባባይ የይዞታ መብት ነው። የከተማው አስተዳደር ቦታውን ለተለያዩ ዓለማዊ ኩነቶችና ኮንሰርቶች በስፋት በመጠቀም እንዲሁም የታሪክ ማዛባት ስራዎች መሰራት መጀመራቸው ከፍተኛ ቅሬታን ፈጥሯል። የጃን ሜዳና የይዞታዎች መቀነስ የጥምቀት በዓል የሚከበርበት ጃን ሜዳን ጨምሮ በየክልሎቹ ያሉ ታሪካዊ ይዞታዎች በመንግስት የልማትና የፓርክ ፕሮጀክቶች ስም እንዲቀነሱና እንዲወሰዱ ወይም የባለቤትነት መብታቸው እንዲፈርስ ተደርጓል። ከጀርባ ያለው ድብቅ ፖለቲካዊ ስልት ይህ የኢኮኖሚና የታሪክ መሰረትን የመንቀል ኢኮኖሚክ ኤንድ ሂስቶሪካል ዲስፕሌስመንት ስልት ነው። ቤተ ክርስቲያኗ ያላትን ታሪካዊና ህጋዊ ይዞታዎች በመቀነስ የህዝብ መሰብሰቢያ፣ በዓላት ማክበሪያ አደባባዮቿን ማጥበብ፣ ተቋማዊ ግርማ ሞገሷን ዝቅ ማድረግና በከተማ መዋቅር ውስጥ ያላትን ታሪካዊ አሻራ በሂደት የመቀነስ ስልት ነው። ስውር ሚስጥር 6 የታሪክ ትረካዎችን የማዛባትና የቤተ ክርስቲያኗን ታሪካዊ ሚና የማሳነስ ዘመቻ፣ የቀደመው ስርዓት መገለጫ አድርጎ የመሳል ትረካ በአሁኑ የኢትዮጵያ ፖለቲካዊ መዋቅር ውስጥ የሚንቀሳቀሱ ኃይሎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቀደመው ጨቋኝ ስርዓት መሰረት ወይም
የአንድ ብሔር የበላይነት መገለጫ ተቋም አድርገው በፖለቲካ መድረኮች ላይ በተደጋጋሚ ይስሏታል። የትምህርት ስርዓትና የቅርስ አያያዝ ፖለቲካ በአዲሱ የትምህርት ስርዓትና ካሪኩለም ውስጥ የቤተ ክርስቲያኗን ጥንታዊ ሳይንስ፣ የሥነ ጽሑፍ፣ የፊደልና የስልጣኔ አስተዋጽኦ በአግባቡ እንዳይጠቀም ወይም ጥቁር ጥላ እንዲያርፍበት ተደርጓል የሚል ቅሬታ አለ። ከጀርባ ያለው ድብቅ ፖለቲካዊ ስልት ይህ አዲስ ታሪካዊ ትረካ የመገንባት ሂስቶሪካል ኢንጂነሪንግ ስልት ነው። አዲሱ ትውልድ ለቤተ ክርስቲያኗ ያለው ታሪካዊ ክብርና ፍቅር እንዲቀንስ በማድረግ ተቋሟን በሀገር ግንባታ ውስጥ ሚና እንዳልነበራት ባዕድ አድርጎ በመሳል የፖለቲካ ስልጣኑን ዕድሜ ለማራዘም አዲስ ታሪክ የመጻፍ ስልት ነው ይባላል። ስውር ሚስጥር 7 በመንግስት መዋቅር ውስጥ ያሉ ጽንፈኛ ኃይሎችና የተቋማት አድሎ፣ የሥራ ጫናዎችና ማግለል። በመንግስት ከፍተኛ የሥራ እርከኖች ላይ ያሉ ኃይሎች የራሳቸውን እምነት ወይም የብሔር አጀንዳ ለማስፈጸም በኦርቶዶክስ ተዋሕዶ ምዕመናንና አገልጋዮች ላይ ያሉ ስውር ተጽዕኖ እንደሚያሳድሩ ይነገራል። በተለያዩ የመንግስት መስሪያ ቤቶች ውስጥ የሥራ ቅጥርና ዕድል ወይም እድገት ላይ አድሎ እንደሚፈጸም ቅሬታዎች አሉ። በትምህርት ቤቶች ውስጥ የተፈጠሩ ግጭቶች በተለይም በአዲስ አበባ ከተማ አስተዳደር ስር ባሉ ትምህርት ቤቶች ውስጥ የሃይማኖት መገለጫዎችን ለምሳሌ ማዕተብ መበጠስ፣ ነጠላ መልበስን መከልከል አስመልክቶ የተቀሰቀሱት ውጥረቶች የመንግስትን ቀጥተኛ ጫና ያሳያሉ ተብሎ ተወስዷል። ከጀርባ ያለው ድብቅ ፖለቲካዊ ስልት ይህ ተቋማዊ ሰርገው የመግባት የመጫንና ኢንስቲትዩሽናል ሳብቨርዥን ስልት ነው። የመንግስት ቢሮክራሲ ኃይል በመጠቀም የኦርቶዶክስ ምዕመናንን በራስ መተማመን መስበር፣ በማህበራዊና ኢኮኖሚያዊ መዋቅሮች ውስጥ ተጽዕኖ ፈጣሪ እንዳይሆኑ ማድረግና የተቋሙን የሰው ኃይል መሰረት ማዳከም ነው። ስውር ሚስጥር 8 የሚዲያና የዲጂታል ሰራዊት ዘመቻዎች፣ የስም ማጥፋትና የማሸማቀቅ ስራዎች፣ የተቀናጁ የማህበራዊ ሚዲያ ጥቃቶች፣ በቤተ ክርስቲያኗ መብቷን መንግስት ድርጊቶች ላይ ትችት በሚሰነዘርበት ወቅት ከመንግስት መዋቅር ጋር ጥብቅ ቁርኝት ያላቸው የማህበራዊ ሚዲያ እንቅስቃሴዎችና የዲጂታል ሰራዊት በቤተ ክርስቲያኗ መሪዎች ላይ ሰፊና የተቀናጀ የስም ማጥፋት ዘመቻ ይከፍታሉ። የሰላም ጠላት አድርጎ የመፈረጅ ስልት በቤተ ክርስቲያኗ በሀገሪቱ ሰላም እንዲወርድ፣ ግድያዎችና እስራቶች እንዲቆሙ በምታደርገው መንፈሳዊ ጥሪ ድምጿን በማፈንና በሕዝብ ዘንድ ያላትን ተቀባዩነት ለመቀነስ የብሔር ግጭት አጋፋሪ ወይም የጦርነት ደጋፊ አድርጎ የመሳል ስራዎች ይከናወናሉ። ከጀርባ ያለው ድብቅ ፖለቲካዊ ስልት ይህ የህዝብ ግንኙነት ማበላሸትና የባህሪ ግድያ ካራክተር አሳሲኔሽን ስልት ነው። የቤተ ክርስቲያኗን የሞራል የበላይነት ሞራል አውቶሪቲ በማጥፋት ህዝቡ ለመሪዎቹና ለቅዱስ ሲኖዶስ ውሳኔዎች ያለውን ታዛዥነትና እምነት እንዲሻክር ማድረግ፣ በዚህም ተቋሙን በመንፈሳዊ ይዘቱ ባዶ ማድረግ ነው። ስውር ሚስጥር 9 የዓለም አቀፍ ድጋፎችንና የቅርሶች ጥገናዎችን በቢሮክራሲ የማደናቀፍ ስልት። የታሪካዊ ቅርሶች አያያዝ በቸልተኝነት በጦርነትና በተፈጥሮ አደጋዎች ምክንያት ጉዳት የደረሰባቸውን እንደ ላሊበላ ውቅር አብያተ ክርስቲያናት፣ የአክሱም ጽዮንና ሌሎች የዓለም ቅርሶችን ለመጠገንና ለመጠበቅ በዓለም አቀፍ ተቋማት ለምሳሌ ከፈረንሳይ መንግስትና ከዩኔስኮ የሚገኙ ድጋፎች በመንግስት ቢሮክራሲና በፖለቲካዊ ፍላጎቶች ምክንያት እንዲዘገዩ ይደረጋል። የቱሪዝም ገቢ አጠቃቀም አድሎ ከኦርቶዶክሳውያን ቅርሶችና በዓላት መስቀልና ጥምቀት የሚገኘውን ሰፊ የቱሪዝም ገቢ ለመንግስት ካዝና ትልቅ ግባት ቢሆንም ቅርሶቹን ለሚያቆዩት ገዳማትና አብያተ ቤተ ክርስቲያናት ጥበቃና ልማት የሚውለውን በጀት እጅግ አነስተኛ ነው። ከጀርባ ያለው ድብቅ ፖለቲካዊ ስልት ይህ ስልታዊ የሀብትና የእውቀት እገዳ ሪሶርስ ስታርቬሽን ስልት ነው። ቤተ ክርስቲያኗ በዓለም አቀፍ ደረጃ ያላትን ተሰሚነትና የዲፕሎማሲ አቅም ለመቀነስ
ቅርሶቿ ተጠግነውና ለዓለም ጎልተው እንዳይታዩ በማድረግ ተቋማዊ የሀብት ምንጮቿን ማድረቅና ሁልጊዜም በመንግስት ድጎማ ፈቃድ ስር እንድትወድቅ ማድረግ የታለመ ስልት ነው። ስውር ምስጢር 10ና የመጨረሻው በቅዱስ ሲኖዶስ አባላት መካከል ሰው ሰራሽ ልዩነቶችን መፍጠርና ማባባስ ስልት። በሊቃነ ጳጳሳት መካከል የሚደረገውና አስቀያሚው እጅግ ስልታዊ ጣልቃ ገብነት የመንግስት ትልቁና የመጨረሻው ስልታዊ አካሄድ ነው። በቅዱስ ሲኖዶስ አባላት መካከል በብሔር በአካባቢያዊነትና በፖለቲካ አመለካከት ላይ የተመሰረተ ክፍፍል መፍጠር ነው። በሊቃነ ጳጳሳቱ መካከል ጥርጣሬን በመዝራት የተወሰኑትን በጥቅምና በልዩ ሹመት ለመሳብ መሞከር፣ ሌሎቹን ደግሞ በማስፈራራትና በማግለል ወጥ አቋም እንዳይኖራቸው የማሸማቀቅ ሴራ ነው። የሀገራዊ እርቅ ጥሪዎችን ማዳከም። ቅዱስ ሲኖዶስ ለሀገራዊ እርቅና ሰላም የሚሰጣቸውን መግለጫዎች መንግስት ወደ ጎን በመተው ቤተ ክርስቲያኗን በሀገራዊ ጉዳዮች ላይ የመፍትሄ አካል እንዳትሆን የማድረግ ግትር አካሄድ ይከተላል። ከጀርባ ያለው ድብቅ ፖለቲካዊ ስልት ይህ ፍጹም የሆነ የውስጥ መዋቅር መበታተን ኢንተርናል ኢንቴግሬሽን ስልት ነው። ቤተ ክርስቲያኗን ከውጭ በመምታት ብቻ ማዳከም እንደማይቻል ታሪክ ስላሳየ ብቸኛው መንገድ በውስጥ አባቶች መካከል ክፍፍል ፈጥሮ ሲኖዶሱን ማሽመድመድ ነው። ሲኖዶሱ በውስጥ ውዝግብ ሲወጠር በመንግስት ላይ የሚሰነዘረውን ሕጋዊና ሞራላዊ ትችት ይቆማል። ይህም መንግስት ያለምንም ተግዳሮት የፖለቲካ አጀንዳውን እንዲያስፈጽም በር ይከፍትለታል። የስውር ምስጢራችን ማጠቃለያ። በኢትዮጵያ መንግስትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ያለው ውጥረት በጥንቃቄ የተሰሉ ፖለቲካዊ ስልቶችና የረጅም ጊዜ አጀንዳዎች ውጤት መሆኑን ክስተቶቹ ያመለክታሉ። ይሁን እንጂ ታሪክ ምስክር እንደሆነው ይህች ጥንታዊት ተቋም ላለፉት 2000 ዓመታት በርካታ ነገስታትን፣ መንግስታትና ስርዓትን በጽናት አሳልፋለች። አሁንም የተጋረጡባትን ዘመነኛና ስልታዊ ፈተናዎች በቀኖናዊ አንድነቷና በምዕመናን የማይናወጥ ጽናት እንደምትወጣው የታሪክ ምሁራን ይስማማሉ። ነገር ግን አሁን እየተተገበሩ ያሉ ድብቅ ጫናዎችና ተቋማዊ ጣልቃ ገብነቶች በአስቸኳይ ካልቆሙ የታሪካዊነቷ ሀገር የኢትዮጵያ ማህበር መሰረትና የሰላም አደጋ ላይ መውደቁ እንደማይቀር የብዙዎች ስጋት እንደሆነ ታሪኮቹ ያስረዳሉ። ክቡራን ተመልካቾቻችን ዛሬ የተመለከትናቸው 10 ስውር ሀቆች የመንግስት በኦርቶዶክስ ተዋሕዶ ላይ የሚሰራቸውን ድብቅ ምስጢራትና ስውር አጀንዳዎች ጥቂቱን ብቻ የሚገልጹ ናቸው። ክቡራን ኦርቶዶክሳውያን እነዚህን የታሪክ ፈተናዎች ማለፍ ካልቻል ብዙ ስብራቶች እንደሚያጋጥም ጥርጣሬ የለውም። ይህንንም ለማድረግ እኛ ምዕመኖቿና ተከታዮቿ እንደ ቅዱስ ገብርኤል በያለንበት መጽናት ግድ ይለናል። በቀጣይ ወሳኝ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ለሀገራችን ከሁላችን ጋር ይሁን። ኢትዮጵያ ለዘላለም ትኑር።